Monetary Economics, Chapter 5, Part 2. If the central bank wants to reduce inflation, should it order banks what to do? ማዕከላዊ ባንክ የዋጋ ግሽበትን ለመቀነስ ከፈለገ ባንኮች ምን እንዲያደርጉ ማዘዝ አለበት? Hello guys, welcome back to Ethio Economics School. In this part, we are starting section 5.2, which is policy instrument of the central bank. የማዕከላዊ ባንክ የፖሊስ መሳሪያዎች የምናየው ይሆናል። So monetary policy ምን ያስተምረናል? Monetary policy refers to the use of instrument within the control of central bank to achieve some predetermined macroeconomics goals by changing the level of money supply. የገንዘብ ፖሊሲ አስቀድሞ የተወሰነ የማክሮ ኢኮኖሚክ ግቦችን ለማሳካት በዋናነት የገንዘብ አቅርቦትን በመቀየር በማዕከላዊ ባንክ ቁጥጥር ስር ያሉ መሳሪያዎችን መጠቀምን ያመለክታል። ፖሊሲ ኢንስትሩመንት ኦፍ ዘ ሴንትራል ባንክ ጋር ቱ ታይፕስ። የማዕከላዊ ባንክ የፖሊስ መሳሪያዎች በሁለት አይነት ይከፈላሉ። ዳይሬክት ኤንድ ኢንዳይሬክት ኢንስትሩመንትስ። Currently, many countries have liberalized their financial system and adopted indirect instruments because direct instruments have often created severe inefficiencies and tends to lose their effectiveness because agents find ways to circumvent or avoid them. That means today many countries have liberalized their financial system and now use indirect instrument. ዛሬ ብዙ አገሮች የፋይናንሻል ስርዓታቸው ነፃ አውጥተው አሁን በተዘዋዋሪ መሳሪያዎችን ይጠቀማሉ። This is because direct instruments often create inefficiencies and lose effectiveness as economic agents find ways to avoid or circumvent them. Okay, አሁን ደግሞ direct instrument what does mean direct instrument? Direct instrument involve direct control by the central bank. Direct instrument በማዕከላዊ ባንክ ቀጥተኛ ቁጥጥር የሚደረግባቸው ይመለከታል። እናም በምን ዙሪያ ነው ዳይሬክት ኮንትሮል የሚያደርጉት ሲባል አንደኛ ገቨርንመንት ኮንትሮል ኦን ኢንተረስት ሬት ኤንድ ክሬዲት ሲሊንግስ የወለድ መጠኖችንና የብድር ጣሪያዎችን ይቆጣጠራል። The central bank may fix interest rate or set limit on the bank lending. ሌላው ደግሞ ሴሌክቲቭ ክሬዲት አሎኬሽንን ይቆጣጠራል። የተመረጠ የብድር ምደባ ይቆጣጠራል። ዳይሬክቲንግ ኦፍ ክሬዲት ቱ ስፔሲፊክ ፐርፐስ። ለምሳሌ ክሬዲት እንደ ግብርና ወይም ኢንዱስትሪ ላሉ የተወሰኑ ዘርፎችን ይመራል። ሶስተኛ ደግሞ ሞራላይዜሽን Central Bank can pursue commercial banks about these intentions and actions they should take through letters, conferences, and its. ማዕከላዊ ባንኮች የፖሊስ ዓላማውን እንዲከተሉ በስብሰባ በደብዳቤና በኮንፈረንስ ያሳምናልና እንደዚህም ሌላ ነገር ያደርጋል ማለት ነው። በዚህ ሁኔታና እነዚህን በማድረግ ዳይሬክት ኢንስትሩሜንትን በመጠቀም ሴንትራል ባንክ እነዚህን መሳሪያዎች በመጠቀም መቆጣጠር ይችላል ማለት ነው። ምን በማድረግ ዳይሬክት ኮንትሮል ባይ ዘ ሴንትራል ባንክ ማለት ዳይሬክት ኢንስትሩሜንት ኢንቮልቭ ዳይሬክት ኮንትሮል ባይ ዘ ሴንትራል ባንክ ምን በማድረግ ነው ሴንትራል ባንክ እነዚህን የሚቆጣጠረው? ገቨርንመንት ኮንትሮልስ ኦን ኢንተረስት ሬት እና ክሬዲት ሲሊንግን በመያዝ ሴሌክቲቭ ክሬዲት አሎኬሽንን ቼክ በማድረግ ሞራላይዜሽንን በማድረግ እነዚህን ይቆጣጠራል። ሁለተኛ ደግሞ በኢንዳይሬክት ኢንስትሩመንት ኦፍ ሞኔታሪ ፖሊሲ ኦፍ ሴንትራል ባንክ። ይህ እንዴት ነው ካለን in this part we discuss indirect instruments of monetary policy which are widely used in modern economies. The main indirect instrument of the central bank are open market operation or OMO, discount loan policy,
and record the reserve ratio. Open market operations or OMO. To enable open market operation, central bank must hold foreign exchange reserve, usually in the form of government bonds and officially gold reserves. ማዕከላዊ ባንክ ኦፐን ማርኬት ኦፕሬሽንን ለማካሄድ የፋይናንስ ንብረቶችን መያዝ አለበት። በዋናነት ደግሞ ገቨርንመንት ሴኩሪቲ ኦር ቦንድ የመንግስት ዋስትናዎችና ሰነዶች ናቸው እና እነዚህን መያዝ አለበት። ፎሬን ኤክስቼንጅ ሪሰርቭ የውጭ ምንዛሬ ክምችት፣ ኦፊሻሊ ጎልድ ሪሰርቭ ህጋዊ የወርቅ ክምችት መያዝ አለበት ማለት ነው። ስለዚህ ሜን ታይፕ ኦፍ ኦፐን ማርኬት ኦፕሬሽን ባይንግ ኦር ሴሊንግ ገቨርንመንት ሴኩሪቲ የመንግስት ዋስትናዎች መግዛትና መሸጥ። ሶ ባይንግ ኦር ሴሊንግ ገቨርንመንት ሴኩሪቲ እንደ አን ኦፐን ማርኬት እነዚህን በማድረግ ኢንዳይሬክትሊ መቆጣጠር ይችላል ማለት ነው። ሌላው ደግሞ ሪቨርስ ኦፕሬሽንስ ኦር ቴምፖራሪ ሌንዲንግ ኦር ጊዜያዊ ብድር፣ ቴምፖራሪ ሌንዲንግ ኦፍ ማኒ ፎር ኮላተራሊ ሴኩሪቲስ ኦር ሪቨርስ ኦፕሬሽን። ሶስተኛ ደግሞ ፎሬን ኤክስቼንጅ ኦፕሬሽን የውጭ ምንዛሬ ስራዎች፣ እነዚህን በማድረግ ሊቆጣጠር ይችላል ማለት ነው። ሌላ ደግሞ ፎሬን ኤክስቼንጅ ኦፕሬሽን ሳች አስ ፎሬን ኤክስቼንጅ ስዋፕስ። ሶስተኛ ላይ ፎሬን ኤክስቼንጅ ኦፕሬሽን ውስጥ ያለው አንዱ ፎሬን ኤክስቼንጅ ኦፕሬሽን ሳች አስ ፎሬን ኤክስቼንጅ ስዋፕስ። እነዚህን በመጠቀም ኮንትሮል ማድረግ ይችላል ኢንዳይሬክትሊ። እና ኢፌክት ኦፍ ኦሞ ኦን ማኒ ሰፕላይ፣ የኦሞ በገንዘብ አቅርቦት ላይ ምን አይነት ተጽዕኖ ሊያቀርብ ይችላል ወይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውን ካየን each time central bank buys security exchange money for the security it raises the money supply አይደለ? ማዕከላዊ ባንክ የዋስትና ሰነዶችን ሲገዛ ለቦንድ ምትክ ገንዘብ ይከፍላል። ይህ የገንዘብ አቅርቦት ይጨምራል። conversely selling of security lowers the money supply። ማዕከላዊ ባንክ ዋስትናዎችን ሲሸጥ ገንዘብ ከስርጭት ውጪ ይወስዳል። ይህ ገንዘብ አቅርቦትን ይቀንሳል ማለት ነው። ማለት ሴሊንግ ኦፍ ሴኩሪቲ ሎወርስ ኦፍ ዘ ማኒ ሰፕላይ። ማዕከላዊ ባንክ ዋስትናዎችን ሲሸጥ ምን ያደርጋል? ገንዘብ ከስርጭት ውጪ ይወስዳል ማለት ነው። ማለት ከውጪ ይሰበሰባል። ምን ሲያደርግ? ሴል ሲያደርግ ሴኩሪቲ ምን ማለት ነውና ይህ ደግሞ ማኒ ሰፕላይን ይቀንሳል ማለት ነው። ሌላ ደግሞ ቼንጂንግ ዘ ዲስካውንት ሬት ኦር ዲስካውንት ሎን ፖሊሲ፣ ቅናሽ መጠን ወይ የቅናሽ ብድር ፖሊሲን መለወጥ። It is the interest rate at which bank can borrow from the central bank። ባንኮች ከማዕከላዊ ባንክ መበደር የሚችሉበት የወለድ መጠን ነው እና rise in discount loan adds to monetary base and expands the money supply. In fall in discount loan reduce monetary base and shrinks the money supply. This means when banks borrow more from the central bank, their reserve increase. ራይስ ኢን ዲስካውንት ሎን ኢንክሪዝ ዘ ሞኔታሪ ቤዝ። ዲስካውንቱን ራይዝ የሚያደርጉበት ጊዜ ኢንክሪዝ ሞኔታሪ ቤዝ ኢንክሪዝ ይሆናል። ኤክስፓንድ ዘ ማኒ ሰፕላይ። ፋይል ኢን ዲስካውንት ሎን ፋይል የሚያደርጉበት ጊዜ ደግሞ ሪዱስ ዘ ሞኔታሪ ቤዝ ኤንድ ሽሪንክስ ዘ ማኒ ሰፕላይ። therefore by changing the discount rate the central bank can influence how much banks borrow and how much money is created in the ኢኮኖሚ ማለት ነው። ስለዚህ የቅናሽ መጠኑን በመቀየር ማዕከላዊ ባንክ ምን ያህል ባንኮች እንደሚበደሩ እና በኢኮኖሚ ውስጥ ምን ያህል ገንዘብ እንደሚፈጠር ተጽዕኖ ሊያሳድር ይችላል ማለት ነው። ሌላና ሶስተኛው ደግሞ changing the record reserve ratio. The portion of deposit bank are recorded to keep for precautions against possible withdrawal. ባንኮች በሪሰርቭ መያዝ ያለባቸው ተቀማጭ ገንዘብ መጠን ነው ይሄ። እና ኢፌክት ኦን ማኒ ሰፕላይ ምን አይነት ኢፌክት ነው የሚያመጣው ማኒ ሰፕላይ ላይ ከተባለ ደግሞ rise in reserve requirement reduce the amount of deposit that can be supported by the given level of monetary base and will lead to contraction of the money supply. That means when the reserve requirement increase, banks must keep more reserves. They can create fewer deposits. Money supply contracts. Conversely ደግሞ when the reserve requirement decrease ሲሆን bank keeps less reserve.
more multiple deposit creation takes place, money supply expands. So a decline in reserve requirement leads to an expansion of the money supply because more multiple deposit creation can take place. So totally, an increase in the discount rate or reserve requirement reduce money supply will decrease expands money supply. Okay? ሌላ ደግሞ ሴንትራል ባንክ ኢንዲፔንደንስ የምናየውና ጋይስ ግን should the government control the central bank or should the central bank work independently? መንግስት ማዕከላዊ ባንክን መቆጣጠር አለበት ወይስ ማዕከላዊ ባንክ ራሱን ችሎ መስራት አለበት? Should the government control the central bank or should the central bank work independently? ምን ትላላችሁ? Say something as economist. Central bank independence refers to the freedom of monetary policymakers from direct political or government influence in the conduct of policy. የማዕከላዊ ባንክ ነፃነት የገንዘብ ፖሊሲን በቀጥታ በሚመሩበት ጊዜ የገንዘብ ፖሊሲ አውጪዎች ከፖለቲካ ወይም ከመንግስት ተጽዕኖ ነፃነታቸውን ያመለክታል ማለት ነው። ኢንዲፔንደንስ የሚባለው የሴንትራል ባንክ ኢንዲፔንደንስ የሚባለው የማዕከላዊ ባንክ ነፃነት የገንዘብ ፖሊሲን ቀጥታ በሚመሩበት ጊዜ ማዕከላዊ ባንክ የገንዘብ ፖሊሲን በቀጥታ በሚመሩበት ጊዜ የገንዘብ ፖሊሲ አውጪዎች ከፖለቲካ ወይም ከመንግስት ተጽዕኖ ነፃነታቸውን ያመለክታል። Why the central bank independence an important issue? የማዕከላዊ ባንክ ነፃነት ለምን አስፈላጊ ነው? The reason is that price stability is generally considered a good thing and that an independent central bank can help to achieve it. ዋናው ምክንያት የዋጋ መረጋጋት ለኢኮኖሚ ጥሩ ነገር ስለሆነ ነው ማለት ነው። ምክንያቱም ገለልተኛ ማዕከላዊ ባንክ የዋጋ ንረት ላይ ያለ ፖለቲካ ጫና መቆጣጠር ላይ ሊያተኮር ስለሚችል ማለት ነው። ገለልተኛ ማዕከላዊ ባንክ የዋጋ ንረትን የመሳሰሉ ያለ ፖለቲካ ጫና መቆጣጠርና ኮንትሮል ማድረግ ስለሚችል ኦኬ So, areas where government influence should be excluded. Government influence must be excluded in the following areas: personal independence, financial independence, and policy independence. የመንግስት ተጽዕኖ መወገድ ያለበት ቦታዎች ናቸው እነዚህ። አንደኛ personal independence, financial independence, and policy independence. እንዴት ነው ከፐርሰናል ኢንዲፔንደንስ እንዴት ነው መወገድ ያለበት? Personal independence is concerned with the influence government has in appointment procedures. ይህ የሚያመለክተው በማዕከላዊ ባንክ ባለስልጣናት ሹመትና መባረር ላይ የመንግስት ተጽዕኖ ደረጃ ነው ፐርሰናል ኢንዲፔንደንስ የሚባለው። such as government representation in the governing body of central bank. በማዕከላዊ ባንክ የአስተዳደር አካል ውስጥ የመንግስት ውክልና government influence in appointment procedures terms በቀጠሮ ሂደቶች ውስጥ የመንግስት ተጽዕኖና የስራ ውል ርዝመት dismissal of the governing board or head of the central bank ገዢውን ወይም የቦርድ አባላትን የማባረር ደንቦች እነዚህን ያመለከታል ማለት ነው። ምን ፐርሰናል ኢንዲፔንደንስ የሚባለው ከዚህ ኤክስክሉድድ መሆን አለበት ይለናል ማለት ነው። ሌላው ደግሞ ፋይናንሻል ኢንዲፔንደንስ concerned with the ability given to the government to finance government expenditure either directly or indirectly through the central bank's liquidity. ፋይናንሻል ነፃነት የሚባለው ደግሞ መንግስት በቀጥታም ሆነ በተዘዋዋሪ ከማዕከላዊ ባንክ በመበደር ወጪውን መሸፈን ይችል እንደሆነ ነው። When central bank is financially independent, it cannot be forced to print money to finance government deficit. ማዕከላዊ ባንክ በገንዘብ ረገድ ራሱን የቻለ ሲሆን የመንግስት ችግር ለመደገፍ ገንዘብ ለማተም አይገደድም ማለት ነው። ሶ ይሄ ፋይናንሻሊ ኢንዲፔንደንስ የሚባለው እነና ሐሳብ ያወርልናል። ሶስተኛ ደግሞ ፖሊሲ ኢንዲፔንደንስ የሚባለው ደግሞ this refers to the guiding from
given to the central bank in the formulation and execution of monetary policy የፖሊስ ነፃነት ለማዕከላዊ ባንክ የገንዘብ ፖሊሲን ለመደገፍ እና ለመትግበር የሚሰጠው ነፃነትን ያመለክታል። Police independence has the following key dimension. ለዚህም it has two main dimension. Goal independence ነው አንደኛ፣ ሁለተኛ ደግሞ instrument independence. Goal independence, the central bank ability to determine its policy goals without the direct influence of the government. ማዕከላዊ ባንክ የራሱን ፖሊሲ ግቦች እንደ ዋጋ ግሽበት ያለ መንግስት ጣልቃ ገብነት የማውጣት ችሎታ ያሳየናል። ምን ጎል ኢንዲፔንደንስ የሚባለው። ሌላ ደግሞ ኢንስትሩመንት ኢንዲፔንደንስ የሚባለው ደግሞ the central bank ability to freely adjust its tools in pursuit of monetary policy goals. ማዕከላዊ ባንክ ግቦቹን ለማሳካት እንደ የወለድ ተመኖች፣ የሪሰርቭ መስፈርቶችን እና ኦፕን ማርኬት ኦፕሬሽን ስራዎች በነፃነት የመጠቀም ችሎታም ያስረዳናል። ይሄ አሁን ደግሞ ሴንትራል ባንክ አካውንታቢሊቲ ኤንድ ትራንስፓረንሲ ምን የማዕከላዊ ባንክ ተጠያቂነትና ግልጽነት። So when we see central bank accountability and transparency, independence does not mean no responsibility. ፍሪደም ማለት ምንም አይነት ኃላፊነት የለም ማለት አይደለም። Moreover, central bank accountability includes regulatory public speeches. What does mean it? ይህ ማለት ምን ማለት ነው? ይህ ማለት የማዕከላዊ ባንክ ባለስልጣናት የኢኮኖሚ ሁኔታዎችና የገንዘብ ፖሊሲ ውሳኔዎችን ለማብራራት በተደጋጋሚ ከህዝቡ ጋር ይነጋገራሉ። The talks given by the central bank governor or official to explain what the central bank is doing and why. So መደበኛ የህዝብ ንግግሮች የማዕከላዊ ባንክ ምን እየሰራ እንደሆነና ለምን እንደሆነ ለማብራራት በማዕከላዊ ባንክ ገዢ ወይም ባለስልጣኖች የሚሰጡ ንግግሮች ናቸው። ምን ማለት ሬጉላሪ ፓብሊክ ስፒች የሚባለው። ይህን ደግሞ ኳርተርሊ አርቲክል ኤንድ አኑዋሊ ሪፖርት የሩብ ዓመት እና ዓመታዊ ሪፖርቶች፣ ቴስቲሞኒ ቢፎር ፓርላሜንት ማለት ቴስቲሞኒ ቢፎር ፓርላሜንት means that the central bank officially formally appear before parliament to explain and defend their monetary policy decision. ይህ ማለት የማዕከላዊ ባንክ ኃላፊዎች በፓርላማ ቀርበው የገንዘብ ፖሊሲ ውሳኔዎች ለማብራራት እና ለመከላከል በመደበኛነት ፓርላማ ይቀርባሉ። issue press statement at times of change or announce change and explain the reason for it. የመመሪያ ለውጦች ሲከሰቱ መግለጫዎች ይሰጣሉ። ትራንስፓረንሲ ካየን ደግሞ ይሄ ላይ ያነበብኩላቸው ምንድነው ሴንትራል ባንክ አካውንታቢሊቲ ነው። ሬጉላሪ ፐብሊክ ስፒችስ፣ ኳርተርሊ አርቲክል ኤንድ አኑዋል ሪፖርት፣ ቴስቲሞኒ ቢፎር ፓርላሜንት፣ issue press statement at times of change or announce and explain the reason for it. እነዚህ አካውንታቢሊቲ ኦፍ ሴንትራል ባንክ ነው። ሌላ ደግሞ ትራንስፓረንሲ ካየን ደግሞ ግልጽነት። ትራንስፓረንሲ reducing the mystery surrounding the policy process and clarifying central bank's role. ግልጽነት ማለት በፖሊሲው ሂደት ውስጥ ምስጢራዊነት መቀነስና ውሳኔዎችን ለህዝብ ግልጽ ማስረዳት ነው። በግልጽ ማስረዳት ነው። ትራንስፓረንሲ ሰርቪስ ቱ ኢንክሪዝ አካውንታቢሊቲ ኤንድ ኢንዲፔንደንስ። ግልጽነት ተጠያቂነትን ይጨምራል፣ የማዕከላዊ ባንክ ነፃነትን ያጠናክራል። So totally the central bank independence is the freedom from political influence in setting goal and using an instrument to achieve price stability, supported by accountability and transparency. Okay, so this is chapter 5 part 2. In this section we learned that the central bank uses policy instrument, both direct and indirect, to control the money supply and achieve important goals like price stability and economic growth. But this instrument can work properly only when the central bank is independent from political pressure. That is why central bank independence is essential for effective and credible monetary policy. If
this lesson helped you, please like the video, share it with your classmates, and subscribe to the Ethio Economics School so you don't miss the next part. Thank you for learning with me and see you in the next lecture. Bye bye.